ትኖሪ አሁን ጆን ዳንኤል የሆነ ከተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው። የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን አቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣ ፋንታ ተጫወትኩ ምናምን። ከዛ በኋላ በቃ ቤታ አይደለም የተጣላው ሰው አቢባ ክፉ ነገር ላይ ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ አቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት ክፉ ነገር ሲጽፉ ነበር። ላይቭ ላይ ግጣ ፈንታ ኖርማል እያጫወትኩ ነበር። ሁለት ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለ? ቀጣይ ሳምንት አደርጋለሁ ብዬ ተውኩት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ሴቲቱ ተደብቃ እያየ ተቃጥራለ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው? ተረዳሽኝ አይደል ሀቢባ? ይሄ እኮ ያልባል የሁለት ቀን እኮ ነው። ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ሂጂ። በቃ ሂጂ ተረጋግተሽ እኔ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ አቢባ ሞቻ ሳይቻልም ለብዙ ሰው ማለት ነው ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው የማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይበሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አለ የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል። ጀስት ኖርማል ህይወትሽን ነው የምትኖሪ። የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩም። አሁን ወጥቶ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኔ እኮ ለጌሜ ጊዜ እኮ እሷ የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብያት ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝ። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸው። ብዙ አልሰጠውም። ሌብል 41 ማለት ጆን ዳንኤል ታውቀዋለህ። ሂሳቡ ሌብል 41 እስክገባ ላላደርኩት ሰው አልመጡልኝም። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝ። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው ሀቢባ? በማይመለከተኝ ነገር ያ ነው በቃ ውስጤን ያመመኝ። ገባሽ? ግን ዋናው ባለቤቷ አልተናገረች። አንቺ ምን አገባሽ? እኮ ነው የምልሽ። ባለቤቷ ስትናገር እኔ እና እሷ መልስ አለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው ነው። አሁን እንኳን በቁጭ ሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትኑ ሁሉ እስክል ድረስ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ የእሷ ጓደኞች ናቸው አይደል? የማውቃቸው የኔ ምላቸው ምንም ቤተናላቸው ማዕት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽኝ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ ስሜታ የሚያደርገኝ። እናንተን ለማስታረቅ በሞከረው እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል ነው። አውዬ አረ በቃ ማረሳሳት ነው። ጭራሻች ትታረቁ ማድረግ ገባሽ? ሞር ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የእነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትን። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌም ተጣልተን ነበር። መጣች ሰፖርት አድርገችኝ አላ ባለጌ ጌንክ ብዬ ለእሷ ጌም ደግሞ የማኪ ደግሞ አይደል መለሱ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ወይ ያኔ የሰጠችኝም ብዬ አልሄድም አላ ቢባ ኦልሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት። ዋናው ባለቤቷ አትሳደብ እንጂ ሌላው ተይው።
ሌላው ተይው፣ አስተያየት ሰጪ ሌላው ተይው። ባለቤቷ ከሷ ክፉ ቃል እስካልወጣ እኔ በጣም ልይዞ ገባሽ ቆሻሻ ሲናገረኝ ነው በቃ። ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቀሻል ምቀኛ እንዳልሆንሽ፣ አዲስ ጀማሪ እንደምታበረታች፣ ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ፣ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ፣ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬ አሁን ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህ እና ነይ፣ ከዛ እፏ እንላለን። ነይ ተይው በቃ። እኔ እሱ ነው ሀቢባ እኔ የሚሰማኝ ገባሽ። በጣም ብዙ ሰዎች እዚህ የመጡ ሰው ያላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻለሁ። ግን ለምንድን ነው ሁሌ የሆነ አጀንዳ ከመጣሁን? ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው እንትኑ ምናምን ጌሙ ምናምን የሆነ ሀቢባ እግዚአብሔር ራሴ ሲገርመኝ ከማን ተደሪ እንዲህ አለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ የእርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲህ ያልኳት ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫውቻ ያለችሽ እንጂ ጊፍተሯ እኔ ነበርኩኝ እኮ ደግሞ እኮ ሀቢባ ገባሽ። እኔ ነኝ እኮ ያለኝ የሌለኝ ጊፍት አውጥቼ የሰጠኋት። ከዛ ምናምን ክስ ያችን ቃል ወስደው ማለት ነው ክስ አለ ቤታ ምቀኝነቷ ምናምን ብለው በየቦታው ወሰቱትኝ ገባሽ። እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያደረጉናል። እኔ የለችበት ለምን እንደው ሌላው የውልሽ አንቺና ዲቦን እናስታርቃችሁና ሌላው ሌላ መንገድ ላስረዳሽ ሰው ልጅ ይኸውልሽ፣ እኔ በድሮ ሰው ከሰው ጋር ሲጣላ በመሰዳደብ ነበር የማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር የማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን ብለን እሷን በቦታ እኔ በቦታዬ አንቺ በመስመር በሰላም ነው በክብር አንድ ቀንም ተናግሬያት ማለት ሰው የምትናገረኝ አለቅ የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በጣም ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀቅ ተብሎ ታኝቶ የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁል ጊዜ በሰው በቃ በሰው ገባችሁ ግን በሰው በቃ እኔ አሁን እናንተ ስላላችሁ ነው። እንዴት አድርጌ ይህንን ሳምንት እንደምለጠልጥለት ሄቴ እኔ ነኝ የማሳይ ውሻ ልጅ ጠብቀኝ። እንዴት አድርጌ እንደምለጠልጥቅ ሁል ጊዜ ሀቢባ ማርያምን ሁል ጊዜ ትልልቅ የሚባሉ ሰዎች ናቸው ሰዎችን የሚያጣሉት። እመቤቴ እሱን አሁን ሰውና ሰው የሚያነካካ የሌለ ማንም ያላለውን መጥቶ መርዝም ይረጫል እኮ አንቺ ቤት አሁን የምታለቅሽ መልቀስ መፍትሄ ነው? ቆይ ንገሪኝ። እኔ እልህ ነው በቃ እልህ ማልቀስ መፍትሄ ነው? ቤታ ኢንስታሽን ይዋንዴ አሁን ትታለች በቃ ቤታዬ ወደ ጨዋታሽ ቤታ አቡ ካራስ ተጫዋቱ። እሺ አዎ እኔ እልህ ነው ገባሽ። ሰው ባልዋልኩበት ሲናገረኝ በቃ ተጫዋቱ። እሺ ተጫዋቱ። አቡ ታርዬ ወይ ምንድን ነው?